አራቱ በዓለማችን እጅግ አስፈሪዎቹና ኃያላኑ የአሜሪካ የጦር መሳሪያዎች። ወደር የለሽ የመሳሪያ ቴክኖሎጂ ከአሜሪካ ጦር ጓዳ ስታዲየም ከሚያክለው ሰርጓጅ መርከብ እስከ ስውር ቦምብ ጣይ አውሮፕላን። ዘመናዊው የጦርነት ሜዳ ከእንግዲህ በሰራዊት ብዛትና ግዝፈት ብቻ የሚለካ አይደለም። ይልቁንም እጅግ በረቀቁና አዳዲስ ቴክኖሎጂን በታጠቁ የጦር መሳሪያዎች የሚወሰን ሆኗል። ከሁሉም በላይ ደግሞ የአሜሪካ ጦር ወታደራዊ የጦር መሳሪያ ክምችት የሰውን ልጅ የማሰብ አቅም የሚፈታተኑ የፊዚክስ ሕጎችን በመጣስ ዓለምን ወደ ፍጻሜ ሊያደርሱ የሚችሉ ብሎም አስፈሪ ጥቃትን በየትኛውም የዓለም ክፍል ላይ ማዝነብ የሚችሉ ድንቅ አቅሞችን ታጥቋል። በዛሬው የሰሞነኛ ድንቅ የመሳሪያ ዳሰሳ ታዲያ የአሜሪካን ወደር የለሽ ምርጥ ትጥቆች ማለትም የባህር የሰማይና የአጽናፍ ፍጹም የበላይ አዳኞችን አንድ በአንድ በዝርዝር ትመለከታላችሁ። እነዚህ በሰው ልጅ አእምሮ ከተፈጠሩት ሁሉ እጅግ አስፈሪና ኃያል የሆኑ አራት የጦር መሳሪያ ስርዓቶች ምን የተለየ ብቃት አላቸው? ፍጥነታቸው፣ አደገኛነታቸው ምን ያክል ነው? የአሜሪካን ጦርንስ እንዴት እየቀየሩት ነው? በቆይታችን የምንዳሰሳቸው ጉዳዮች ናቸው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባ ባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። አንደኛ፣ ኦሂዮ ክላስ የባለስቲክ ሚሳኤል ሰርጓጅ መርከብ። በዓለም ውቅያኖሶች አስፈሪና ጨቋኝ ግፊት ስር የተደበቀው የኦሂዮ የባለስቲክ ሚሳኤል ባህር ሰርጓጅ መርከብ አቻ የማይገኝለት የዓለም አቀፍ ጥፋት ማስፈራሪያና ጥልቁን ባህር ከሚቆጣጠሩት ሁሉ እጅግ አስፈሪው መርከብ ነው። 170 ሜትር የሚደርስ ግዙፍ ርዝመት ያለው ሲሆን ይህ ማለት የሁለት የተያያዙ የእግር ኳስ ሜዳዎችን ያህል መጠን ያለው ሲሆን ሰርጓጅ መርከቡ በጠቅላላ 18750 ቶን ወይንም 18 ሚሊዮን 750 ኪሎ ግራም የሆነ ለአእምሮ የሚከብድ ክብደት አለው። እጅግ በረቀቀ ባለ አንድ S8G ፕሬሸራይዝድ የውሃ ኒውክለር ሪያክተር ኃይል የሚያገኘው የኦሂዮ ባህር ሰርጓጅ ጠላትን በቀላሉ እያታለለ በሚሊዮኖች የሚቆጠሩ ኪሎግራሞችን የውሃ ግፊትን በመቋቋም ከ240 ሜትር በላይ ጥልቀት ውስጥ መዝለቅ ይችላል። ይህ መርከብ 37 ኪሎ ሜትር በሰዓት በላይ በሆነ የውሃ ውስጥ የጉዞ ፍጥነት ብርሃን አልባ በሆኑ ጥልቀቶች ውስጥ ያደባል። ይህም ፍጥነት ደግሞ ለዚህን ያህል ግዙፍ ማሽን እጅግ አስገራሚ ፍጥነት ነው። ሆኖም የዚህ የባህር ላይ ግዙፍ አውሬ እውነተኛው አስፈሪነት ያለው በሚሸከመው አሰቃቂ የጦር መሳሪያ መጠን ላይ ነው። አሜሪካ በጠቅላላ 14 ተመሳሳይ መርከቦች ያሏት ሲሆን እያንዳንዱ የባህር ሰርጓጅ መርከብ እስከ 20 የሚደርሱ ትራይደንት 2D5 የባላስቲክ ሚሳይሎችን እንዲሸከም ተደርጎ የተሰራ ሲሆን የአሜሪካን ጦር ተቀብሎ ለማጥቃት እያንዳንዱ ሰርጓጅ ዘወትር ዝግጁ ነው። የጥፋት አቅሙን በንጹህ ስሌት ስንመለከተው አንድ ነጠላ የኦሃዮ ባህር ሰርጓጅ በእያንዳንዱ ሚሳኤል ላይ በርካታ ራሳቸውን የቻሉ የኒውክለር አረሮችን ሊሸከም ይችላል። ይህም 170 ሜትር ርዝመት ያለው መርከብ በደቂቃዎች ውስጥ ሙሉ አህጉራትን ብቻውን የማጥፋት ኃይል እንዲኖረው ያደርገዋል። የዚህ የጦር መሳሪያ በባህር ውስጥ የመቆየት አቅም የሚወሰነው ለ155ቱ የአውሮፕላን አባላት በሚያስፈልገው የምግብ አቅርቦት ብቻ ነው። ምክንያቱም የኒውክለር ሪያክተሩ የሚያመነጨው ኃይል ያልተገደበ የሥራ ክልል ስለሚሰጠው መርከቡ ለተከታታይ ወራት በውሃ ውስጥ ተደብቆና ሙሉ በሙሉ ሳይታወቅ ሊቆይ ይችላል። ይህ የድብቅነትና የጅምላ ጥፋት ድንቅ ፈጠራ የሆነ 18750 ሜትሪክ ቶን የሚመዝን መንፈስ ዓለም አቀፍ ጦርነት ለመቀስቀስ የሚያስብ ማንኛውም ጠላት በዓለም ጨለማ ውሃዎች ውስጥ ከተደበቀ የማይታይ ኃይል ፈጣን የማይቆምና ሙሉ በሙሉ ጥፋት የሚያደርስ ጥቃት እንዲጋፈጥ ያደርገዋል።
ሁለተኛ ቢቱ ስፕሪት ወደር የለሹ ድብቅ ቦምብ ጣይ አውሮፕላን። እንደ አዳኝ መንፈስ በስትራቶስፌር የአየር ክልል ውስጥ የሚያንዣብበው ቢቱ ስፕሪት በአየር ላይ ጦርነት ውስጥ አስደንጋጭ ቴክኖሎጂ እድገት አምጥቶ ክፍተት የፈጠረና እስካሁን በዓለም ላይ ከተሰሩት ሁሉ እጅግ ውድና አውዳሚ የሆነ ድብቅ ቦምብ ጣይ አውሮፕላን ነው። ቦምብ አዝናቢው ተአምረኛ 52.43 ሜትር የሚረዝም ግዙፍ የክንፍ ርዝመት፣ 21.03 ሜትር ጅራት አልባ ቁመትና በጠቅላላ 478 ስኩዌር ሜትር የሚሸፍን ግዙፍ የክንፍ ስፋት አለው። ይህን ያህል ግዙፍ ገጽታ ቢኖረውም ታዲያ የተራቀቁ ራዳርን የሚወጡ ቁሳቁሶችን እና ልዩ የጂኦሜትሪ ቅርጹ የራዳር እይታው የአንድ ትልቅ ወፍ ያህል ብቻ እንዲሆን ያደርጉታል። ይህም በፕላኔታችን ላይ ካሉት እጅግ የረቀቁ የአየር መከላከያ ኔትወርኮች ውስጥ ሙሉ በሙሉ እንዳይታይ ያደርገዋል። 170,550 ኪሎ ግራም የሚደርስ አስገራሚ ከፍተኛ የመነሻ ክብደት ያለው ቢቱ ስፕሪት ግዙፍ አካሉን በ850 ኪሎ ሜትር በሰዓት በሚያስገርም ፍጥነት ለማብረር በአራት ግዙፍ የቱርቦ ፋን ሞተሮች ላይ የሚደገፍ ሲሆን 15240 ሜትር ከፍታ ላይ ያለምንም ድካም ይጓዛል። አውሮፕላኑ ያለ ተጨማሪ ነዳጅ 11112 የጉዞ ክልልን መሸፈን የሚችል ሲሆን ከአየር ላይ የነዳጅ መሙላት ስራዎች ጋር ሲጣመር በምድር ላይ ያለን ማንኛውንም ኢላማ መምታት ይችላል። የዚህ ተአምረኛ ግዙፍ አውሮፕላን የውስጥ የጦር መሳሪያ ማከማቻዎች አስገራሚ የሆነ ባለ 18144 ኪሎ ግራም ከፍተኛ የጥፋት ጭነት እንዲሸከሙ ተደርገው የተሰሩ ናቸው። ከሚያስፈሩት የጦር መሳሪያዎቹ መካከል ደግሞ ማሲቭ ኦርዲናንስ ፔኔትሬተር የሚባለው ይገኛል። ይህ 13607 ኪሎ ግራም የሚመዝን ግዙፍ ምሽግ ሰባሪ መሳሪያ ጥልቅ የሆኑ የምድር ውስጥ የተጠናከሩ ማዕከላትን እንደ ጋለ ቢላዋ ቅቤን እንደሚሰነጥቀው ሰንጥቆ ለመግባት የተሰራ ነው። የጠላትን ወታደራዊ መሰረተ ልማት ሽባ ለማድረግ በትክክለኛነት የሚመሩ የተለመዱ ጥይቶችን ማሰማራትም ሆነ ጦርነትን ሙሉ በሙሉ ለማቆም የመጨረሻውን የኒውክለር ጭነት መሸከም ቢኖርበት ቢቱ ስፕሪት በፍጹም ቅጣት አልባነት ይሰራል ማለት ይቻላል። ጥብቅ ጥበቃ ወደሚደረግበት የአየር ክልል ያለምንም ድምፅ ሾልኮ ይገባል። አፖካሊፕቲክ የሆነውን 18144 ኪሎ ግራም የአረር ጭነቱን በትክክለኛ ኢላማ ላይ ይጥላል። እናም ጠላት ጥቃት እየተፈጸመበት መሆኑን ከመገንዘቡ በፊት ተመልሶ ወደ ነበረበት ሰማይ ገብቶ ይሰወራል። ሶስተኛ የአሜሪካ ኩራት የሆነው አጥቂው F-22 ራፕተር ተዋጊ ጀት። በሰማይ ላይ እንደ አቻ የሌለው የበላይ አዳኝ በመላው ዓለም የሚታወቀው F-22 ራፕተር የሱፐርሶኒክ ፍጥነት የበላይነት፣ ከማንም በላይ የሆነ የመተጣጠፍ ብቃትና ገዳይ የድብቅነት ችሎታዎች አስፈሪ ተአምር ነው። ይህ 18.9 ሜትር ርዝመት ያለው የአየር ላይ ገዳይ 13.6 ሜትር የሆነ የክንፍ ርዝመት፣ 78 ስኩዌር ሜትር የክንፍ ስፋትና 5.1 ሜትር የሆነ ዝቅተኛ ቁመት አለው። ይህም የራዳር እይታውን በከፍተኛ ደረጃ ለመቀነስና የአየር ላይ ጥቃት ፍጥነቱን ከፍ ለማድረግ በጥንቃቄ የተነደፈ ነው። ሙሉ በሙሉ የጦር መሳሪያ ሲጫን ከፍተኛው ክብደቱ 38000 ኪሎ ግራም የሚደርሰው F-22 ራፕተር ምድርን በሚያንቀጠቅጡ ሁለት የቱርቦፋን ሞተሮች ኃይል የሚያገኝ ሲሆን እነዚህም በሚፈጥሩት አስገራሚ ግፊት አውሮፕላኑ ማክ 2.25 ወይም 2414 ኪሎ ሜትር በሰዓት የሚደርስ ከፍተኛ ፍጥነት እንዲያገኝ ያስችሉታል። ከዚህም በላይ የሚያስፈራው የሱፐር ክሩዝ ችሎታው ነው። ይህም ተጨማሪ ማቃጠያዎችን ወይም አፍተር በርነርስ ሳይጠቀም 1870 ኪሎ ሜትር በሰዓት በሚደርስ አስገራሚ ፍጥነት መጓዝ መቻሉ ሲሆን ይህም ነዳጅን በመቆጠብ ገዳይ የውጊያ ክልሉን ወደ 850 ኪሎ ሜትር ያሳድገዋል። F-22 በሚያስገርም ሁኔታ የ20,000 ሜትር ከፍታ ላይ ሆኖ የሚሰራ ሲሆን ከተለመዱት የጦር አውሮፕላኖች በጣም ከፍ ብሎ በመብረር እንደ አሞራ ኢላማውን ቁልቁል ይመለከታል። ከጠላት ጋር ሲጋጠም ራፕተር የድብቅነት ባህሪውን ለመጠበቅ ገዳይ የጦር መሳሪያዎቹን በውስጣዊ ማከማቻዎቹ ውስጥ ይደብቃል። በውስጡም በራዳርና በኢንፍራሬድ የሚመሩ ከአየር ወደ አየር የሚተኮሱ ሚሳኤሎችን እንዲሁም የጠላት አውሮፕላንን በሰከንድ ክፍልፋይ ውስጥ መበጣጠስ የሚችል አውዳሚ የ20 ሚሊ ሜትር ቮልካን መድፍ ይይዛል። ግፊትን የሚያዞሩ ኖዝሎች የፊዚክስ ሕግን የሚቃረኑ የአየር ላይ እንቅስቃሴዎችን እንዲያደርግ ያስችሉታል። ይህም የቆዩ አውሮፕላኖችን በሜካኒካዊ ጫና ብቻ ሊቀደዱ የሚችሉ ጠንካራና ፈጣን መተጣጠፊያዎችን እንዲያደርግ ያስችለዋል።
ኤፍ-22 ራፕተር ወደ ጦርነት ገብቶ ብቻ አይወጣም፣ ሙሉ በሙሉ የአየር ክልሉን ይቆጣጠራል። የጠላት ራዳር ስክሪኖች አውሮፕላኑን ከማየታቸው በፊት ከእይታ ክልል ውጪ የሆኑ የአየር ላይ ስጋቶችን ያጠፋል። ይህም እስካሁን ከተፈጠሩት የአየር የበላይነት ተዋጊ አውሮፕላኖች ሁሉ እጅግ ገዳይና አስፈሪ ያደርገዋል። አራተኛ፣ ወደር አልባው SM-6 ስታንዳርድ ሚሳኤል በማንኛውም ቦታ ላይ ጥቃት ማድረስ የሚችለውና በባህር ኃይልም ሆነ በአየር ላይ ጠላቶች ልብ ውስጥ ሽብርን የሚፈጥረው SM-6 ዘመናዊ የባህር ላይ ጦርነትን ሙሉ በሙሉ የሚቀይር ባለብዙ ተልዕኮ ሱፐርሶኒክ መከላከያ ሚሳኤል ነው። 6.6 ሜትር ርዝመት ያለው ይህ ዘመናዊና በቴክኖሎጂ የረቀቀ ሚሳኤል ከባህር ኃይል ክሩዘሮችና አጥፊ መርከቦች ላይ ወደ ላይ የሚተኮስ ሲሆን መላውን የጦር መርከቦች ስብስብ ወደማይደፈሩ ምሽጎች ከመቀየሩም ባሻገር በተመሳሳይ ጊዜ እንደ ገዳይ አጥቂ ጦር ሆኖ ያገለግላል። አንዴ የማስወንጨፊያ ቱቦውን በኃይል ለቆ ከወጣ በኋላ SM-6 ከማክ 3 በላይ በሆነ ፍጥነት በማፋጠን ከ3700 ኪሎ ሜትር በሰዓት በላይ በሆነ ፍጥነት ከባቢ አየርን እየቀደደ ይጓዛል። እስከ 463 ኪሎ ሜትር የሚደርስ አስገራሚ የሥራ ክልል ያለው ሲሆን ይህም ሰፋ ያለ ቦታን ለመቆጣጠርና ስጋቶችን ወደ ክልሉ ከመግባታቸው ከረጅም ጊዜ በፊት ገለልተኛ ለማድረግ የሚያስችል ኃይል ይሰጠዋል። የSM-6ን እጅግ አስፈሪ የሚያደርገው ተወዳዳሪ የሌለው ሁለገብነትና ራሱን የቻለ የማደን አቅሙ ነው። ፈጣን የጦር አውሮፕላኖችን ለማደን የሚመጡ ክሩዝ ሚሳይሎችን ለመጥለፍና የጠላት የባህር ላይ መርከቦችን አውዳሚ በሆነ የጸረ መርከብ ጥቃት ሙሉ በሙሉ ለማጥፋት በተራቀቀ ራዳር በንቃት ይመራል። ሚሳኤሉ ከፍተኛ ገዳይነት ባለው 64 ኪሎ ግራም በሚመዝንና በሚፈነዳ የጦር አረር የታጠቀ ሲሆን ኢላማውን በትክክለኛነት ፈንድቶ በከፍተኛ ፍጥነት በሚወነጨፉ የብረት ስብርባሪዎች ደመና ኢላማዎቹን ለመበጣጠስ በጥንቃቄ የተነደፈ ነው። ከዚህም በተጨማሪ SM-6 የዓለምን ጥፋት ለመከላከል እንደ የመጨረሻ ጋሻ ሆኖ ያገለግላል። የባለስቲክ ሚሳኤሎች በፍጥነት ወደ መሬት ከባቢ አየር በሚገቡበት ጊዜ ተከታትሎ የመጥለፍ የተራቀቀ የመጨረሻ ምዕራፍ አቅም አለው። ጥሬ የማክ ፍጥነትን፣ ገዳይ የሆነ የ64 ኪሎ ግራም ጭነትንና ከባድ የማምለጫ እንቅስቃሴዎችን በቅጽበት መላመድ የሚችል ራሱን የቻለ ኢላማ ፈላጊ አእምሮን በማጣመር SM-6 በመሰረቱ 463 ኪሎ ሜትር የሚሸፍን ፍጹም የሞት ክልልን ይፈጥራል። ይህም ወደ አየር ክልሉ የሚገባ ማንኛውም የጠላት አካል ወዲያውኑና በኃይል ከህልውና እንዲጠፋ ያደርጋል። የተወደዳችሁ የሰሞነኛ ቤተሰቦች ታዲያ የእነዚህን አራት የጦር መሳሪያ ስርዓቶች አጠቃላይ የቴክኖሎጂ ኃይል በአንድ ላይ ስናጠቃልለው የአሜሪካ ወታደራዊ ኃይል በዓለም አቀፍ ደረጃ ለምን ታይቶ የማይታወቅ የበላይነትን እንደያዘ በሚያስፈራ ሁኔታ ግልጽ ይሆንልናል። የኦሃዮ ባህር ሰርጓጅ መርከብ በ10 ሚሊዮኖች የሚቆጠሩ ኪሎግራሞችን በሚመዝነው ግዙፍ አካሉ ፍጹም የኒውክለር አጸፋዊ ጥቃትን እያስፈራራ የውቅያኖስን ጥልቀቶች ይቆጣጠራል። ቢቱ ስፕሪት የስትራቶስፌርን ጠፈር እንደ መንፈስ ይቆጣጠራል። አውዳሚ የሆኑና ምሽግ ሰባሪ ጭነቶችን ያለምንም ከልካይ ለመጣል የዓለምን መከላከያዎች በቀላሉ ጥሶ ያልፋል። ኤፍ-22 ራፕተር አደገኛ የሆነውን ከድምፅ በላይ ፍጥነትንና ድብቅነትን በመጠቀም የጠላት አውሮፕላኖች ምላሽ ከመስጠታቸው በፊት ለማጥፋት የማይከራከሩበት የሰማይ ንጉሥ ሆኖ ነግሷል። በመጨረሻም SM-6 ፈጣን ጀቶችን ከማጥፋት ጀምሮ እስከ ሃይፐርሶኒክ ስጋቶችን እስከ ማስወገድ ድረስ በመቶዎች የሚቆጠሩ ኪሎ ሜትሮችን የሚሸፍን የማይደፈርና ከድምፅ በላይ የፈጠነ የሞት ክልል ይፈጥራል። እነዚህ ማሽኖች ጦር መሳሪያዎች ብቻ አይደሉም። ተወዳዳሪ የሌለው የምህንድስና የንጹህ እንቅስቃሴ ኃይልና ዓለምን ወደ ፍጻሜ የማድረስ ማስፈራሪያ የመጨረሻዎቹ አካላዊ መገለጫዎች ናቸው። ስለነዚህ ድንቆች ወደ እናንተ ያደረስነው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። በሌላ ጥንቅር እስክንገናኝ ድረስ ሰላም በምድራችን ላይ ይስፈን። ሰላም። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባ
በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት